ሰላም ጤና ይስጥልን ውድ የማርክ ሶሉሽን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? በወቅታዊ ጉዳይ ዙሪያ ካውንስል ውይይት አደረገ። ለዘይትና ለጨው ሻጭ ከለላ የለንም፣ የህብረቱ አቋም ግልጽ ነው። ፓስተር ጻድቁ አብዱ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ጻድቁ አብዱ በጸጋ ስጦታ ስም የሚደረጉ ልምምዶችን በተመለከተ የህብረቱን አቋም በግልጽ አብራርተዋል። ፓስተር ጻድቁ በተለይ የተጸለየባቸው ቁሳቁስ፣ ዘይት፣ ጨው የሚሸጡባቸውን ልምምዶች ትክክለኛ አካሄድ እንዳልሆነም አብራርተዋል። ከዚህም ጋር በተገናኘ በአስተምሮት ልዩነትና ምንፍቅና ያለባቸውን ትምህርቶችን በሚከተለው መንገድ አብራርቶ አስቀምጧል። አንደኛ፣ እኛ የኢትዮጵያ ወንጌላውያን አብያተ ክርስቲያናት መሪዎች የእምነት ቃል እንቅስቃሴ ተብሎ በሚጠራው የስህተት ትምህርት ላይ ያለንን ጽኑ ተቃውሞ እንገልጻለን። አስተምሮም ይህን ይመለከታል። ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል። እኛ እና አብ አንድ ነን ማለቱን፣ እኛና ክርስቶስ አንድ ነን ማለቱን፣ እኛ ትንንሽ አማልክት ነን ማለቱን፣ ክርስቶስ ሴት ጥኗል ማለቱን፣ እኛ ካልፈቀድንለት በስተቀር እግዚአብሔር በምድር ላይ መስራት አይችልም፣ ህገወጥ ይሆናል ማለቱን፣ የእኛ እምነት እንደ እግዚአብሔር ያለ እምነት ነው ማለቱን፣ በስጋ የሚሰራ ኃጢአት ችግር የለው ማለቱን፣ የክርስቶስ የመስቀል ላይ ሞት ለኃጢአት ስርየት በቂ አይደለም ማለቱና ሌሎች መሰል ትምህርቶቹን አጥብቀን እየተቃወምን እነዚህን አስተምሯዊ አቋሞች በእግዚአብሔር ቃል ላይ ከተመሰረተው የወንጌላውያን ክርስትና አስተምሮ ጋር ፍጹም የሚቃረንና የማይወክለን መሆኑን እንገልጻለን። ሁለተኛ ነጥብ፣ እኛ የኢትዮጵያ ወንጌላውያን አብያተ ክርስቲያናት መሪዎች የብልጽግና ወንጌል ተብሎ በሚጠራው የኑፋቄ የስህተት ትምህርት ላይ ያለንን ጽኑ ተቃውሞ እንገልጻለን። አስተምሮም አማኞች ፈጽሞ ሊታመሙ አይችሉም ማለቱን፣ አማኞች ፈጽሞ ሊደህዩ አይችሉም ማለቱን፣ ሰዎች የሚታመሙትም ሆነ የሚደህዩት ከእምነት እጦት የተነሳ ነው ማለቱን፣ ከአንደበታችን የሚወጣው ቃል ልክ እንደ እግዚአብሔር ቃል የመፍጠርና የማድረግ ጉልበት አለው ማለቱንና የክርስቶስን መስቀል ምሳሌያዊ ጥሪ አንቀበልም ማለቱና መሰል ትምህርቶችን አጥብቀን እየተቃወምን እነዚህ አስተምሯዊ አቋሞች በእግዚአብሔር ቃል ላይ በተመሰረተው የወንጌላውያን አስተምሮ ጋር ፍጹም የሚቃረንና እኛን የማይወክለን መሆኑን እንገልጻለን። ሶስተኛ ነጥብ፣ እኛ የኢትዮጵያ ወንጌላውያን አብያተ ክርስቲያናት መሪዎች በዚህ የአቋም መግለጫ መግቢያ ላይ በግልጽ እንደተቀመጠው የመንፈስ ቅዱስ ስጦታዎች በዚህ ዘመን መስራታቸውን የምናምንና የምንለማመድ መሆኑ የተረጋገጠ ነው። በአንጻሩም በመንፈስ ቅዱስ ስጦታዎች ስም የሚደረጉ ማጭበርበሮችን፣ ስጦታዎቹን የገንዘብ ማግኛ መንገድ ማድረግን፣ የተለያዩ ቁሳቁሶችን ማለትም እንደ ዘይት፣ ጨው፣ ውሃ፣ ጨርቅ፣ አፈር ወዘተ የተጸለየባቸው ናቸው በሚል ለሽያጭ ማቅረብን፣ ለጸሎት የሚመጣ ጥያቄን በገንዘብ መደራደርንና የመሳሰሉትን ማጭበርበሮችን አጥብቀን እየተቃወምን እነዚህ ልምምዶች ከኛ ከወንጌላውያን ክርስትና አማኞች ጋር ፈጽሞ የሚቃረኑና የማይወክሉን መሆኑን እንገልጻለን። በተጨማሪም በሃይማኖት ስም የሚደረጉ ማናቸውም አይነት ማጭበርበሮች በሚመለከት ለሚነሱ ህጋዊ ክሶች የኢትዮጵያ ወንጌላውያን አብያተ ክርስቲያን ምንም አይነት ሽፋንም ሆነ ከለላ የማይሰጡ መሆኑን እናሳውቃለን። አራተኛ ነጥብ፣ እኛ የኢትዮጵያ ወንጌላውያን አብያተ ክርስቲያናት መሪዎች ጌታ ኢየሱስ ክርስቶስ አዳኝ መሆኑን አምኖ የተቀበለና የመንፈስ ቅዱስ ማደሪያ የሆነ አማኝ ሁሉ የጽድቅና የቅድስና ህይወት የሚለማመድ መሆኑን በጽኑ እናምናለን። በአንጻሩም ከክርስቲያናዊ ስነ ምግባርና ሞራል ፍጹም በተቃራኒ የሚደረግ የኃጢአት ልምምድን ማለትም አመንዛሪነት፣
ግብረ ሰዶማዊነት፣ የቅድመ ጋብቻ ሩካቤ ሥጋ ፍቺና ተደጋጋሚ ጋብቻን፣ ታማኝነትን ማጉደል ወዘተ ከእኛ የወንጌላውያን ክርስትና አማኞች ጋር ፍጹም የሚቃረንና የምናወግዘው መሆኑን እንገልጻለን። አምስተኛ ነጥብ፣ እኛ የኢትዮጵያ ወንጌላውያን አብያተ ክርስቲያናት መሪዎች በተለያዩ ጊዜያት ከውጪ ሀገር የመጡ የተለያዩ የኑፋቄ ትምህርት የሚያስተምሩ ኢትዮጵያውያን ትውልደ ኢትዮጵያውያንንና የውጪ አገር ዜጎች መኖራቸውን ተገንዝበናል። በመሆኑም የኢትዮጵያውያን ወንጌላውያን አብያተ ክርስቲያናት ከውጪ ሀገር ለሚመጡ መጽሐፍ ቅዱሳዊ ጤናማነታቸውን ሳይረጋገጥ መድረኮቻችንን አሳልፈን እንዳንሰጥ ተገቢውን ጥንቃቄ ማድረግ እንዳለብን ተገንዝበናል። በተያያዘም ከላይ በተገለጹት የኑፋቄ ትምህርቶች ባዕድን ልምምዶችንና ሞራል ውድቀቶች ውስጥ ያሉ ግለሰቦችን የሚያበረታቱ እውቅናን የሚሰጡ አገልጋዮች ከዚህ ተግባራቸው እንዲታቀቡ እናሳስባለን። ስድስተኛ ቁጥር፣ እኛ የኢትዮጵያ ወንጌላውያን አብያተ ክርስቲያናት መሪዎች በርካታ የኑፋቄ የስህተት ትምህርቶችን፣ መጽሐፍ ቅዱሳዊ ልምምዶችና ሞራላዊ መሰረቶችን የሚያናጉ ሐሳቦች ከሚተላለፉባቸው መንገዶች ዋነኞቹ የብዙሃን መገናኛዎች፣ የቴሌቪዥን፣ የሬዲዮና የህትመትና የማህበራዊ ሚዲያዎች መሆናቸው ተገንዝበናል። በመሆኑም የትኞቹ የብዙሃን መገናኛዎች በዚህ ችግር ውስጥ እንዳሉ በመለየት አገልጋዮቹ ምዕመናንን እንዲጠብቁ ማድረግ እንዳለብን አጥብቀን እናምናለን። በተጨማሪም ጤነኛውን ትምህርት የሚተላለፍባቸው የብዙሃን መገናኛዎችን ማበረታታትና የወንጌላውያንን ድምፅ የሚያስተጋቡ ሌሎች የብዙሃን መገናኛዎችን ማቋቋም አስፈላጊ መሆኑን በመገንዘብ ለተግባራዊነቱ የበኩላችንን ለማድረግ ቃል እንገባለን። ከዚህ ጋር የተገናኙ 10 መግለጫዎችን አስቀምጧል። ሌሎቹን የካውንስሉ ድረገጽ ላይ ገፍታችሁ ማግኘት ትችላላችሁ። መልካም ጊዜ